not in football. ማንቸስተር ሲቲ 3-0 ተሸንፏል። ግን ይህ የኮሜንት ሺልድ ሽንፈት ብቻ ነው ወይስ ከሲቲ ጋር የተጀመረ ትልቅ ችግር አለ? አርሰናል በ23 ሰከንድ ውስጥ ጎል አስቆጠረ። ከዚያ ሃቨርትዝና ኦዴጋርድ ጨዋታውን ፈጽሞታል። ግን አርሰናል በውጤቱ ብቻ አልተሻለም። በታክቲክ በፕሬሲንግ እና በሚድፊልድ ቁጥጥር ላይ ሲቲን የበላይነት ወስዶታል። ታዲያ አርቴታ ምን አደረገ? ማሬስካስ የቱ ጋር ተሳሳተ? እና ይህ አርሰናል በዚህ ዓመት ፕሪሚየር ሊግ እንደገና ለማሸነፍ በእውነቱ ዝግጁ ነው? ዛሬ እነዚህን ሁሉ በዝርዝር እንመለከታለን፣ እንፈትሻለን። እስከ መጨረሻው ይከታተሉ፣ አብራችሁን ቆዩ እንላለን ማለት ነው። አርሰናል 3-0 ማንቸስተር ሲቲ እንግዲህ የኮሜንት ሺልድ ፍጻሜ ሙሉ ትንታኔ እናቀርብላችኋለን። እስከ መጨረሻው ቆዩ። ሰላም የናቲ ፉትቦል ቤተሰቦች፣ ዛሬ በዚህ ቪዲዮ እንግዲህ እንዳልንሰውላችሁ የትናንትናውን እጅግ አስደናቂ የኮሜንት ሺልድ ፍጻሜ እተንትንላችኋለሁ። አርሰናል ከማንቸስተር ሲቲ ጋር ተገናኝቶ እንግዲህ 3-0 በሆነ አስደናቂ ውጤት ዋንጫውን አንስቷል። ግን ጥያቄ ውጤቱ 3-0 መሆኑ ብቻ አይደለም። አርሰናል እንዴት ነው በማንቸስተር ሲቲን በዚህ መጠን ማሸነፍ የቻለው? ሲቲ ምን ተሳሳተ? አርቴታ በታክቲክ ምን አደረገ? ማርቲን ኦዴጋርድ ለምን እንደገና የቀድሞ ደረጃውን እያሳየ ነው? በተጫዋታ ትልቅ ደረጃ አሳይቷል ማርቲን ኦዴጋርድ። እና ይህ ድል አርሰናል በፕሪሚየር ሊግ ዋንጫ ጉዞ ላይ ምን ይነግረናል? በዚህ ቪዲዮ እነዚህን ሁሉ ጥያቄዎች በዝርዝር እንመልሳለን። እስከ መጨረሻ አብራችሁን ቆዩ። ክቡራትና ክቡራን ላይክ፣ ሼር፣ ሰብስክራይብ ግን እያደረጋችሁ እንዳይረሳ። ወደ ተንታችን እናልፋለን። አንደኛ ቀዳሚ አድርገን የምናነሳው እንግዲህ በተንታኛችን ክፍል ውስጥ የጨዋታው አጠቃላይ ምን እንደሚመስል እናያለን። ስለ ጨዋታው ትንሽ እናንሳ። ጨዋታው እንግዲህ በጣም ጥሩ ነበር ማለት ይችላል። የኮሜንት ሺልድ ጨዋታ እንግዲህ በካርዲፍ ፕሪንሲፓሊቲ ሜዳ ነው እንግዲህ የተደረገው። በኮንሰርት ምክንያት እንግዲህ ወይም በላይ አልተደረገም ነበር፣ ስለሆነ ወደ ካርዲፍ ነበር የተዘዋወረው። እንግዲህ በካርዲፍ ጥሩ ጨዋታ የኮሜንት ሺልድ የ2006 ፍጻሜ አይተናል ማለት ይችላል። እና ስለ ጨዋታው አጠቃላይ ስናይ ጨዋታው ከመጀመሩ በፊት እንግዲህ አርሰናል የፕሪሚየር ሊግ ሻምፒዮን ነበረ። ማንቸስተር ሲቲ ደግሞ የኤፍኤ ካፕ አሸናፊ ሆነው ወደ ኮሜንት ሺልድ መጥተዋል። ስለዚህ ይህ ብቻ የወቅቱ መክፈቻ ጨዋታ አልነበረም። ሁለት ትልልቅ ክለቦች፣ ሁለት የተለያዩ ሁኔታዎች እና ለማንቸስተር ሲቲ ደግሞ በአዲሱ አሰልጣኝ ኢንዞ ማሬስካ ስር የመጀመሪያ ትልቅ ውድድር ፈተና ነበረ። ነገር ግን አርሰናል ጨዋታውን እንደጀመረ ወዲያውኑ የተለየ መልእክት ላከ። 23 ሰከንድ ሪካርዶ ካላፊዮሪ የጨዋታውን የመጀመሪያ ጎል አስቆጠረ። ይህ ጎል በኮሜንት ሺልድ ታሪክ የተመዘገበው እጅግ ፈጣን ጎል ነበረ እና ይህ ጎል አርሰናል 1-0 ብቻ አልነበረም ጨዋታው አእምሮ ቀይሮ ተማችላለን። ሲቲ የጨዋታውን ሪትም ለመያዝ እየሞከረ ሳለ አርሰናል በመታወን መጮት ጀምሯል። እና ይህን ጨዋታ ስናይ እንግዲህ የጨዋታው መጀመሪያ ምስል ስናይ እንግዲህ የጨዋታው አርሰናል በቃ የበላይነት ወስዶ ገና በ23ኛው ሰከንድ ነበር ሪካርዶ ካላፊዮሪ ማስቆጠር የቻለው። ፈጣን ጎል፣ ፈጣን እንቅስቃሴ ከአርሰናል በኩል በተለይ ደግሞ የሉዊስ ስኬሊ ስሩ ፓስ በጣም አስደናቂ ነበር። መመልከት ከቻላችሁ እንግዲህ ብትመለከቱ ደስ ይለኛል። በጣም ምርጥ ኳስ ነበር ያቀበለው። ሪካርዶ ካላፊዮሪም ድንቅ አጨራረስ ጨርሶ እንግዲህ አርሰናል መሪ አድርጓል። እና የኢንዞ ማሬስካ ፈተና ከ23ኛው ሰከንድ ጋር ነው የጀመረው በማንቸስተር ሲቲ 23ኛው ሰከንድ ላይ ነው እንግዲህ ኢንዞ ማሬስካ ፈተናውን የጀመረው ማለት ነው። 30 ምናምን 90 ምናምን ደቂቃ አይደለም 20 ሰከንድ ላይ ነው የጀመረው ማለት የሱ ፈተና ስለሆነ በሰከንዶች ነው የጀመረው። ስለሆነ አርሰናል በጣም ፈጣን አጀማመር ትልቅ መልእክት የላከ ለማንቸስተር ሲቲ ሁሉም በንጋጤ ውስጥ የከተተ ነበር ይቺ ጎል ማለት ነው። ስለሆነ አርሰናል በጣም እንደጀመረ ወዲያውኑ የተለየ አርሰናል ነው። እንደዚህ አጀማመር ከአርሰናል እስካሁን አይተናል ተብሎ ለመናገር በጣም ያስቸግራል። ስለሆነ ሪካርዶ ካላፊዮሪ አስደናቂ ጎል አስቆጥሮ አርሰናልን መሪ ያደረገ። እንግዲህ ኢንዞ ማሬስካ አሁን የሚይዙት አጡ ማለት እንችላለን። በዚህ ወቅት በጣም እንግዲህ የፔፕ ጋርዲዮላ በጣም ትልቅ ኃላፊነት አለባቸው ብዬ ነው የማስበው። ስለሆነ እሱን ፈተና ግን እየተወጡ አይገኙም። ገና በ23ኛው ሰከንድ ጎል ይቀበጡባቸዋል። የተከላካዩ ስፍራ ምን ሆኖ ነበር? ዶናሩማ ምን ሆኖ ነበር? ዋና አሰላልፋቸው ነው በፕሪሚየር ሊግ ተጠቀመው ተብሎ የሚጠቀሙበትን አሰላለፍ ነው እየተጠቀሙት። በተለይ እነ አዲስ ፈራሚ ኤሊዮት አንደርሰን ገብቶ ነበረ። ምንም ማድረግ አልቻለም። በተለይ ማን ሜዳውን ለመቆጣጠር እሱም ጥረት ያደርጋል ተብሎ ይጠበቅ ነበረ። ምንም አላደረገም። ግን ያልተናሉ አዲሱ ፈራሚ ክርስቶስ ዞሬስን አይተናል። ድንቅ በኋላ እንመለከታለን። እና ብሩኖ ጉማሬሽ አዲስ ፈራሚ እንግዲህ ቋሚ ሆኖ የጀመረበት ነው። እና የመጀመሪያው ጎል ካላፊዮሪ አድናቂ ማለት በቃ ድንቅ ማለት የምንችለው ማለት ስለሆነ ካላፊዮሪ የመጀመሪያው ጎል። አሁን ወደ መጀመሪያው ጎል ስንመለስ ካላፊዮሪ እንዴት እዚያ ሊደርስ ቻለ? ምክንያቱም እሱ እንግዲህ አጥቂ አይደለም፣ የግራ ተከላካይ ስፍራ ነው
ካላፊዮሪ ሉሲየስ ስኬሊስ ብትሉ ሉሲየስ ስኬሊ የመሀል ሜዳ ተጫዋች ሆኖ ነው የገባው። ስለሆነ ካላፊዮሪ የግራ ተከላካዩን ነበረ ይዞ ሲጫወት የነበረው እና እንዴት ሊርስ ቻለ እዛ ላይ እንግዲህ አርሰናል አጠቃላይ እንቅስቃሴ እንጂ የካላፊዮሪ መጨረሻ ምት ብቻ አይደለም የሚያስደንቀው። አርሰናል በመጀመሪያዎቹ ሰከንዶች ላይ የሲቲን ዲፌንስ ስትራክቸር ለመፈተሽ በጣም ትልቅ እንቅስቃሴ ያደርጓል። መጀመሪያ እንግዲህ መፈተሽ ነው እንግዲህ ዝም ብሎ ወደ ጎል አይካሄድም በጨዋታ ላይ ስለሆነ ተከላካዮችን ይፈትሻል። ግን ፈተናውን ወዲያው ነው የወደቁት። ወዲያው በመጀመሪያ ሙከራ ነው የወደቁት ማንቸስተር ሲቲዎች። ወዲያው ደግሞ መጀመሪያው ተሳክቶላቸዋል አርሰናል። ስለሆነ ያ ዲፌንስ በጣም ስትራክቸሩ ከዛ ሰከንድ ጀምሮ ተበታተነ ማለት ነው። ምን እንዳሰቡ ኢንዞ ማሬስካ አላውቅም፣ ግን ከዛ በኋላ በቃ የተበታተነውን ዲፌንስ አይተናል። በተለይ ማንቸስተር ሲቲን ማለት ነው እና የካላፊዮሪ በጣም ድንቅ ነው ማለት ነው። ስለሆነ ሉሲየስ ስኬሊ የጎሉ ሂደት ውስጥ ቁልፍ ሚና ነበረው። እንዳልኳቸው እንግዲህ ስሩ ፓሱ በጣም ድንቅ ኳስ ነበረ። ከዚያ ካላፊዮሪ በትክክለኛው ጊዜና ቦታ የተገኘበት ሁኔታ በጣም እሱ ደግሞ የታይሚንጉ ጉዳይ የበለጠ ደግሞ ካላፊዮሪ ደግሞ እንድናደንቁ ያደረገን ነው። ምክንያቱም ከዛ ተነስቶ ሉሲየስ ስኬሊ ይሰጠኛል አይሰጠኝም የሚለው ሌላ ነገር ነው። ስለሆነ የታይሚንጉ ጉዳይ በጣም ድንቅ ነው ማለት ነው። የአጥቂ ታይሚንግ ነው እንግዲህ ያሳየን ካላፊዮሪ እና ይህ የሚያሳየን ግን ደግሞ አርሰናል በዚህ ጨዋታ ላይ ምን እንደፈለገ ነው። ዋንጫው በደንብ ማሳካት እንደፈለገ፣ በደንብ ማጥቃት እንደፈለገ፣ ኳሱን በደንብ መቆጣጠር እንደፈለገ፣ ባገኘበት አጋጣሚ ለጎል መሄድ እንደፈለገ ያሳየናል። ፈጣን ጨዋታ፣ ፈጣን የቦታ ለውጥና ሲቲን ከመጀመሪያ ደቂቃ ጀምሮ ማስጨነቅ የአርሰናል ጨዋታ ላይ የፈለገው እንደዚህ ነው። በቃ ፈጣን ጨዋታ መጫወት፣ ፈጣን የቦታ ለውጥ እና የሲቲን ከመጀመሪያ ደቂቃ ጀምሮ ማስጨነቅ፣ እሱንም ተሳክቶለታል ማለት የምንችለው ነው የሚኬል አርቴታ ቢሆን ነው። ስለሆነ እንግዲህ የመጀመሪያው ጎል ካላፊዮሪ እንዳልኳችሁ በ23ኛው ሰከንድ አስደናቂ ጎል አስቆጠረ። እንግዲህ አደራረጉ በጣም የሚገርም ነው። ስለሆነ ካላፊዮሪ በጣም የሉሲየስ ስኬሊ ምን አይነት ድንቅ ፓስ ነው፣ ከሱ የማይጠበቅ ፓስ ነው ማለት እንችላለን። እሱም በጣም የመሀል ሜዳ ተጫዋች መሆን እንደሚገባው ነው እንግዲህ ያስመሰከረው ማለት ይችላል። በጣም ከ19 ዓመት ተጫዋች የማይጠበቅ ፓስ ነው እንግዲህ ሉሲየስ ስኬሊ ያቀበለው ኳስ እና በደንብ ዲፌንስ ስትራክቸሩን የበታተነው ጎል ነው ማለት ይችላል። የማንሳት ገና በመጀመሪያው ሰከንዶች እንደዚህ ጎል መግባት በጣም በጣም መጥፎ ነው። ስለሆነ ያደናግጣልም ያረባብሻልም ዲፌንሱ። ጭራሽ ሲቲን ደረማመሰው ማለት ይችላለን ይህ ጎል። ስለሆነ አርሰናል በመጀመሪያው ሰከንዶች ላይ ሲቲን ዲፌንስ ስትራክቸር በጣም ደረማምሶታል። ሉሲየስ ስኬሊም እንግዲህ በጣም ድንቅ ነበር በዚህ ጎል ላይ አስተዋጽኦ። እናም ካላፊዮሪም በምርጥ ታይሚንግ ጎል ማስቆጠር ይችላል። ስለሆነ የሚያሳይ አርሰናል በጨዋታ ላይ ምን እንደፈለገ ነው ብያቸዋለሁ። እንግዲህ ፈጣን ጨዋታ አጣ፣ በደንብ ፕሬስ ለማድረግ ነው በዚህ ጨዋታ እየገባው ማለት እንችላለን አርሰናል። ያኛው ምንሱ አርቴታ ከማሬስካ ምን ጨዋታ ሊያሳዩን ገቡ፣ ምን ጨዋታ ያሳዩን የሚለው አርቴታ ቨርሰስ ማሬስካ። አሁን ወደ ዋናው ታክቲካዊ ጉዳይ ስንገባ አርቴታ ከማሬስካ አርቴታ ይህን ጨዋታ በጣም በጥንቃቄ ነው የመራው ማለት እንችላለን። በጣም በብልሃት በጥንቃቄ ነው የመራው። አርሰናል ኳሱን ሲያጣ በፍጥነት ወደ መከላከል አይመለስም። ምክንያቱም በቃ ኳሱን ሲያጣ ወዲያው በቃ በጣም ወደ ለመከላከል ወዲያው ለመንጠቅ ምናምን አይጠርም። ተጫዋቾችን እያደራጀ ኳስ ሲነጠቁ በደንብ እያደራጀ ኳሱን ለመንጠቅ ነው እንጂ የሚጥር ወደ ዲፌንስ ሁሉም ተጫዋቾች የሚሄዱበት አጋጣሚ አለ። ሌላ ጊዜ ግን ቢሆን ዲፌንስ ነው ሁሉም የሚሄዱት ኳስ ከተነጠቁ። ግን ይህንን እንደዛ አልሞከረም አርሰናል። ይህ ሌላ ለሲቲ ጫና ነው ሊፈጥሩ ማለት እንችላለን። የአርሰናል የሚያውቁትን አርሰናል አላገኙ ማለት ይችላል ኢንዞ ማሬስካ። ይህ በጣም ትልቅ ይገልጿል ብዬ አስባለሁ። ማሬስካ እንግዲህ የሚያውቁት አርሰናል አለ፣ ግን ትናንት ያዩት የማያውቁትን አርሰናል ነው። የተለያዩን አርሰናል ተለያዩ። የጨዋታ በደንብ ከብዱባቸዋል። በደንብ የማሬስካ እንግዲህ አርቴታ የታክቲክ ለውጥ በደንብ ማሬስካን አስቸግሮታል ማለት እንችላለን። ይህ በደንብ ይገልጿል። ስለዚህ የአርሰናል ጨዋታ እና የማሬስካ ይህ ጨዋታ አለመግባቱ ስለሆነ አርቴታ ይህን ጨዋታ በጣም በተጠንቀቅ ነው የመራው። አርሰናል ኳስ ሲያጣ እንግዲህ እንደዚህ ነው። በተቃራኒው ሲቲ ከኋላ ጨዋታውን ለመጀመር ሲሞክር ግፊት ለማድረግ ይሞክራል። አርሰናል በደንብ ፕረስ ለማድረግ ማንቸስተር ሲቲ እንግዲህ ፖዚሽኒንግ የሚጭር ቡድን ነው በፒቀሩ በደንብ እናውቀው እና ቢልድ አፕን የሚያስተምር ቡድን ነው። ከበረኛ ከተከላካይ ጀምሮ ነው ኳሱን እያሰራጨ ወደ አጥቂ ጎል የሚሄደው። ስለሆነ ቢልድ አፑ በጣም ያርሰናል። ማንቸስተር ሲቲ በጣም በቢልድ አፕ የሚያምን ቡድን ነው ማለት ነው። በቢልድ አፕ የተሰራ ቡድን ነው በፔፕ ጋርዲዮላ። ስለሆነ ቢልድ አፑ ሲያስጀምሩ አርሰናል በደንብ ፕሬስ እያደረጉ በአጥቂዎቹ በማልሜሮቹ በደንብ ፕሬስ በደንብ ጫና ሲፈጥሩባቸው ነበረ። ይህ ደግሞ ለማንቸስተር ሲቲ ጭራሽ ጎል ገብቶባቸው የበለጠ ጫና እንዲፈጥርባቸው ነው። ጎል ገብቶባቸው ያንን ደግሞ ስህተት ሊሰሩ የሚችሉበት አጋጣሚ የሰፋ ነው በሚል አርሰናል ትልቅ የጭንቅላት ጨዋታ ነው ማሬስካ ላይ የተጫወተው ማለት እንችላለን።
የመጀመሪያው ጨዋታ ነው ከፍተኛ ጨዋታ ነው ብሎ እንግዲህ አርቴታ በጣም ማሬስካ ላይ በደንብ ነው የተጫወተበት ማለት ይችላል። ትናንት ጨዋታ ሙሉ ያየ ሰው በደንብ የተረዳው ይመስለኛል። በደንብ የሚረዳው ጨዋታ ነው ማለት ይችላል። አርቴታ ማሬስካ ላይ የወሰደው ብልጫ ምንም ቃላት የለኝም። አርቴታ ማሬስካ ላይ በደንብ ምን አይነት ስራ እንደሰራ በቆም ሲሉ ጨዋታ እና ይሄ የአርሰናል ትልቁ ጥቅም ነበር። ይህን ግፊት ለማድረግ ጫና ሲፈጥርበት ነበር። በቢልድ አፕ ሊወጣ ሲሞክሩ ሲቲ የሚፈልገው ነገር ኳሱን በረጅም ጊዜ መቆጣጠር እና ከዚያ በትንሽ ቦታ ውስጥ የተከላካይ ክፍሉን የአርሰናልን መክፈት ነበረ ነው እና ግን አልሆነለትም። ሲቲ የሚፈልገው እንግዲህ ኳሱን ለረጅም ጊዜ መቆጣጠር ጭራሹን አልቻለም። ረጅም ጊዜ መቆጣጠር ለረጅም ኳሱን ትንሽ ቢቆጣጠር እንኳን እንዳልኩት መከላከሉን መክፈት ጭራሽ ያልሆነለት ማለት ይችላል። እሱ የማይሆን ነበር ማለት ይችላል። የመከላከሉን በደንብ ይዞታል አርሰናል ራሱ የማጥቃቱንም የመከላከሉን እንግዲህ ሳሊባ አይኖርም። ሃላንድ በጣም እንደውም ዘና ብሎ ሊጫወት ይችላል። ጭራሽ ሃላንድ ሞስኬራ ጋር ነበር ሲፋል የነበረው። ጋብሪኤል ትቶታል። እንደውም ከሞስኬራ ከሀያ ተጫዋች ጋር ነበር ሲፋል የነበረው። ሞስኬራ ቀጥ አድርጎት ይዞታል። ስለሆነ ምንም ማድረግ አልቻሉም። ማንቸስተር ሲቲዎች ተከላካዮቹን ጭራሽ መክፈት ጭራሽ የማይሆን ነበረ ለማንቸስተር ሲቲ። አርሰናል ግን ሲቲን በምቾት እንዳይገነባ በቃ አደረገ። ቢልድ አፑ ምንም በቃ በምቾት እንዳይገነባ ነው። በምቾት ቢልድ አፑ እንዳያደርግ ነው ያደረገው ቡድኑን ማለት ነው። ስለሆነ ይህ ነው የአርቴታ ታክቲካዊ ድል ማለት የምንችለው። ቢልድ አፑን ማስቆም፣ የማንቸስተር ሲቲን ቢልድ አፕ ማስቆም፣ ፖዚሽን መብረት ማስቆም፣ ረጅም ጊዜ ኳስ ሲቲ ጋር እንዳይሆን ማድረግ። አለቀ ደቀቀ። የታክቲካዊ ድሉ የሚካኤል አርቴታ በትናንት ጨዋታ ይህ ነው ልላችሁ የምችለው በአርቴታ ድል ላይ ማለት ነው። ስለሆነ ማሬስካ ደግሞ በአዲሱ ክለብ የመጀመር ትልቅ ጨዋታው ላይ ነበረ። ስለ 3-0 የሆነ ውጤት ማለት በማሬስካ ላይ ብቻ መጫን ትክክል አይሆንም ብዬ ነው የማስበው። አዲስ ስርዓት ነው፣ አዲስ ሀሳብ፣ አዲስ አሰልጣኝ ነው። የወቅቱ መጀመሪያ ነው። ቡድኑን በደንብ አላዋዱትም። ኤንዞ ማሬስካ ትልቅ ጫና ያለባቸው የታየው ችግር ግልጽ ነበር። ግን የታየው ችግር በጣም በማንቸስተር በጣም የግልጽ በቃ አንድ ባዶ ወይ ለላና አልተሸነፈው በደንብ የግልጽ የሆነ ሽንፈት የታየው ችግር በጣም ግልጽ ነው። በኤንዞ ማሬስካ ላይ በጣም ትልቅ ችግሮችን የሚያሰነዝር ነው እና ኤንዞ ማሬስካ ምንም አይባልም። በእንግሊዝ ፕሪሚየር ሊግ ውስጥ እናያቸዋለን። ሩበን ዲያዝም እንዳለው በእንግሊዝ ፕሪሚየር ሊግ ወደ እንግሊዝ ፕሪሚየር ሊግ ፊታችን ማዞር ያለብን አሁን ትልቅ ፈተና ሌላ የሚጠበቀናል። ፕሪሚየር ሊግ ለመጀመሪያ ጨዋታ ሲል ተናግሯል። ስለሆነ ኤንዞ ማሬስካ አሁን ይህንን መርሳት አለባቸው። ረስተው ወደ ፕሪሚየር ሊግ ወደ ዋናው ማለት አለባቸው። ግን እዚህ ጋር የተበለጡበት ጨዋታ ሁሉም ክለብ ይዞ ይመጣል ማለት አይደለም። እንደ አርሰናል እንደ ሚኬል አርቴታ ያለው ትልቅ ጭንቅላት ያላቸው ቡድኖች ይዞ ይመጡ ስለሆነ ወደ ዋናው ጨዋታቸውን መሄድ ያለባቸው። ግን ትንሽ ማሬስካም እንደዚህ አይነት ቀየር ያላቸው ተጫወቱ ለቡድኖች የሚከብድ ቦታ አለ። ግን ትልቅ ቡድን የያዙት ማሬስካ ትልቅ ተጫዋቾች አላቸው። ግን በኮሚሽን ላይ ያየነው ሲቲ የፔፕ ጋርዲዮላው አይደለም፣ ጭራሽ የፔፕ ጋርዲዮላ አይደለም። ማሬስካ እንግዲህ በክለቦች ዓለም ዋንጫ ተመልክተን 3-0 ፒኤስጂ ሲያሸንፉ ግን በአርሰናል ተረምርመዋል ማለት ነው። በደንብ የተረመረሙት። እሺ ሌላኛው የምንመለከተው አርሰናል ለምን እንደዚህ የተሻለ የሚለውን እንመለከታለን። አርሰናል በጣም ተሻሽሏል። አሁን የአርሰናል ጨዋታ በሶስት ክፍል እንክፈለው። አርሰናል አንደኛው ፕሬሲንግ፣ ሁለተኛው ሚድፊልዱ፣ ሶስተኛው ትራንዚሽን እንመለከታለን። በቅድሚያ ፕሬሲንግ እንመለከታለን። አርሰናል ሲቲ ኳሱን ጀምር እንዲመቸው አልፈቀደም። እንዳልኳችሁ ቀደም ፕሬሲንጉ በቃ እንዲመቸው አልፈለገም። ፕሬስ ቢልድ አፕ በተለይ የሲቲ ቢልድ አፕ ሲጀምር ፕሬስ አርቴታ ፕሬስ የዋለ የሚመስለኝ ጨዋታ ከመጀመሩ በፊት ለምክር ሲሰጥ እና ኳሱ በቢልድ አፕ ይውጡ ሲሉ ፕሬሲንግ ያረጋል። አርሰናል ደግሞ ለአርሰናል ጥሩ ነገር የሚመስለኝ በዚህ ጨዋታ ለፕሬሲንጉ በመጀመሪያው ሰከንዶች ማስቆጠሩ ነው። ያን ባያስቆጥር ግን ምንም የሚረባበሽ ነገር የለም። ጨዋታው እንደ ድሮ የሚቀጥለው ግን እንደዚህ አይነት ፕሬሲንጎች ውስጥ እድል ሊያገኙ የሚችልበት አጋጣሚ በጣም ያለ አይመስለኝም ነበር። ስለሆነ እንደዚህ አይነትም የውጤት ሊመዘገብ የማይችልበት አጋጣሚ አይኖርም ነበር በዚህ በደቂቃዎች በሰከንዶች ጎል ባይገባ ነው። እና አርሰናል ሲቲ ኳሱን ጀምር ምንም ምቹ አልሰጠውም። ፕሬሲንጉ ሌላኛው ነው። አንደኛው ሚድፊልድ ነው። ሁለተኛው ሚድፊልድ ላይ ማይልስ ስኬሊ፣ ብሩኖ ጉማሬሽ እና አምበሉ ማርቲን ኦዴጋርድ በመሃል ሜዳ ላይ በጣም ጥሩ ግንኙነት አድርጓል። በጣም ምርጡን የመሃል ሜዳ አስልተን ማለት እንችላለን። ባላንስ የሆነ መሃል ሜዳ እኔ እንደምላችሁ እንግዲህ ባላንሲንግ በጣም ስሰራ አንድ ወደ ማጥቃቱ ያዘነበት ጨዋታ አለ። ክሬቲቪቲ በተለይ እና ማርቲን ኦዴጋርድ ያዘሩ ወደ
በሶስት የምትጮቱ ከሆነ በሶስት አጮት ከሆነ እና ብሩኖ ጊማሬሽ የመሰለ ደግሞ ወደ ዲፌንስ ሚድፊልድ የሚያዘነብል አለ። የመሀል ሜዳውን መቆጣጠር የሚችል በተለይ መሀል ሜዳው የሚችል ደግሞ ሉዊስ ስኬሊ አለ። ያለ ቦታው ነው የሚጮተው። እሱን ይሁን እንያዘው፣ ግን ወደ መሀል ብቻ የሚያተኩር ሊሆን እንችላለን። ስለሆነ በጣም ይህ ባላንስ የሆነ ነው። ባላንስ የሆነ ሚድፊልደር ማለት እንችላለን። ስለሆነ አይተናል የአርሰናል ጊማሬሽ ብዙም ሲያጠቃ አልተመለከትኩም። በደንብ መሀል ሜዳውን ሲቆጣጠር ነው ሉዊስ ስኬሊ እና ማርቲን ኦዴጋርድ በደንብ ወደፊት ነው ሲሄዱ የነበሩት። ነገር ግን ብሩኖ ጊማሬሽ እዛው እንግዲህ ወደ ኋላም እየተመለሰ ሲጫወት ነበረ፣ ወደ ተከላካዮችን እያገዘ ነበረ። እናም ጥሩ ነበር ማለት እንችላለን። ብሩኖ ጊማሬሽ ማርቲን ኦዴጋርድ በክሬቲቪቲ የበለጠ ምርጥ ነበር ማለት ነው። ኦዴጋርድን ያኛው የምናውቀው ክሬቲቪቲ ያሳየን ነበር። የምናውቀው ኦዴጋርድ በትናንቱ ጨዋታ አይተናል። ሉዊስ ስኬሊ በመሀል ሜዳው እንግዲህ ባለፈው ከፉላሙ ጨዋታ ጀምሮ ባለፈው ዓመት ሲሰለፍ ነበር። በጣም ጥሩ እንቅስቃሴ ነበረ። በትናንትናው ጨዋታ ጥሩ እንቅስቃሴ ነበር። የመጀመሪያው ስሩ ቦል ግን የመሀል ሜዳ ተጫዋች ምርጥ የመሀል ሜዳ ተጫዋች የሚጠበቅበትን ሊሰሩ ማለት ይችላለን ያለ ቦታው። ስለሆነ ከዚህ እድሜ ተጫዋች እንዳልኳቸው የማይጠበቅ ነው። ስለሆነ ሚድፊልዱ ለአርሰናል የአሸናፊነት ተርኒንግ ፖይንት ማለት እንችላለን። ሚድፊልዱ ሌላኛው ሶስተኛው የመጨረሻው ትራንዚሽን ነው። ትራንዚሽን ነገር የአርሰናል ኳሱን ካገኘ በኋላ በፍጥነት ወደ ሲቲ የመጨረሻ ሶስተኛ ክፍል ይገባ ነበረ። ኳሱን ማንቸስተር ኳስ ቢዝ ኳሱ ያንሸራሸር ወደ መግባት አይፈልግም፣ መክፈት ነው ተከላካዮች የሚፈልገው። አርሰናል ግን ኳሱን ባገኘበት እድል ወደ ጎል ነው የሚሄደው። ወደ ጎል ሙከራ ጎል ለማግባት ብቻ ነው የሚሄደው አርሰናል። ሶ ኳስ ተቆጣጥሮ ምናምን ለማንሸራሸር ምናምን ጊዜ አይፈልግም ነበር። እንግዲህ ኳሱን ቢያገኝ እንግዲህ የድሮ አርሰናል ኳሱን ተቆጣጥሮ ምን ብሎ ፓስ እያደረገ ምናልባት ሎንግ ቦሎች የሚሰጥበት አጋጣሚ ሊኖር ይችል ነበር። ጭራሽ የሌለው ነው። ኢንዞ ማሬስካም ይህንን አስቦ ነበር ማለት ነው። ሎንግ ቦል ላይ የሰሩ ይመስሉኝ ነበር። ሎንግ ቦል ላይ የሰሩ ይመስላል። ምክንያቱም ሎንግ ቦል አርሰናል ይጠቀማል ብሎ፣ ነገር ግን የተጠቀመው የኳስ ቁጥጥር ነው። የኳስ ቁጥጥር ተጠቅሞ በደንብ ማጥቃት መቻል ስለሆነ የአርቴታውንም መጨጨብ ያለበት ነው። የአርቴታ ፕሪሚየር ሊግ ላይ ምን እንደዚህ ከተገባው ይህ ኮሚሽን ነው ማለት ይችላል። ኢንዞ ማሬስካ ማለት ሰልጣኝ ምናምን ልን እንችላለን። ግን ፕሪሚየር ሊግ ላይ ከዚህ የበለጠ የቻለ መንገድ ደግሞ በተጋጣሚዎች ላይ መቀየር አለባቸው። ነገር ግን ከዚህ ሳለ ነገር ደግሞ የሚያሳዩን ነገር አለ ብዬ አስባለሁ። ይህ ኮሚሽን ነውና ዴክላን ራይስ ቡካዮ ሳካን አልገቡም። ያልገቡ ተጫዋቾች አሉ እነ ዊሊያም ሳሊባ። ስለሆነ የበለጠ ደግሞ ሰፊ ያለ አርሰናል በደንብ እንግዲህ ፕሪሚየር ሊጉን የሚደግሙት ነገር ሊሆን የሚችል አጋጣሚ ሰፊ ነው ብዬ ነው የማስበው እኔ። እና ይህ ነው የምለው ትራንዚሽኑ ይህ ነው። ሲቲ ላይ ትልቅ ጫና የፈጠረው አንተ ትራንዚሽን ለሲቲ ጫና ለአርሰናል ጎል ሚድፊልድ እና ፕሬሲንግ ብቻ፣ ለሲቲ ጫና ደግሞ ትራንዚሽን ነው። ወደ ማጥቃት ነው። ሲቲ ኳሱን አራቅን ሲሉ ሳይረጋጉ ነው ወዲያው ወደ ማጥቃት የሚሄዱ ስለሆነ ይህ ደግሞ ለሲቲ ትልቅ ጫና ፈጥሯል ማለት የምንችለው ነው ማለት ነው። ይህንን ጨርስና የአርሰናል ለምን እንደዚህ ተሻለ የሚለው ለምን እንደዚህ ተገኘ በጨዋታ በሶስት ከፍለን አይተናል። ሌላኛው ወደ ሁለተኛው ጎል እናልፋለን። ሁለተኛው ጎል እንግዲህ ካይ ሃቨርትዝ ነው ያስቆጠረው። ካይ ሃቨርትዝ ለመከታ 28ኛው ደቂቃ ላይ አርሰናል 2-0 እረፍት ሳይወጡ 2-0 እንግዲህ እረፍት የወጡት ካይ ሃቨርትዝ ጎል አስቆጠረ። እዚህ ላይ ሃቨርትዝ ያሳየው ነገር በጣም ወሳኝ ነው። እንመልከተው እስቲ የሃቨርትዝን ጎል። አርሰናል አጥቂ ሲያስፈልገው በቀጥታ ወደ ቦክስ ውስጥ ለመግባት ችሎታ ያለው ተጫዋች አለው። ሃቨርትዝ በኳስ ላይ ብቻ አይተማመንም። የሚያደርገው የኦፍ ቦል ሙቭመንት በጣም ጠቃሚ ነው። ከኳስ ውጪ ሙቭመንቱ እንቅስቃሴ በጣም ምርጥ ነው እና ይህ በሲቲ መከላከል ተጽዕኖ አሳድሮ ማለት በደንብ የሚችለው አርሰናል 2-0 ከሆነ በኋላ የጨዋታው አእምሮ በሙሉ ወደ አርሰናል ጎን ይሏል። 2-0 ከሆነ በኋላ ሲቲዎች ምንም የሌሉበት ጨዋታ ነው ማለት ነው። ሲቲ መመለስ ካለበት ከዚያ በኋላ ጎል ማስቆጠር ነበረበት። ነገር ግን አርሰናል የመከላከል አደራጀቱን በጨረሻ አላፈረሰም ነበር። ሁለት ጎል አስቆጥራለሁ ብሎ መከላከሉን አላፈረሰም ነበር። እንደውም አሻሽሎታል እንጂ እና ሁለተኛው ጎል ስናይ የሲቲ በቃ የተከላካይ ስፍራ ነው። ሎንግ ቦል ነው ይሄ ኳስ የተሻገረ ኳስ በቴስታ ነው ካይ ሃቨርትዝ ያስቆጠረው እና ያንን የመከላከል በጣም ዶናሩማ ምን አይነት አማተር የሆነ ስህተት እንደሰራ ይህን ኳስ እንግዲህ ትንሽ ኃይል ያለው ብዬ አስባለሁ። ነገር ግን እኔ እንጃ መመለስ ያለበት ይመስለኝ ነበር ይህን ኳስ ከተሳሳትኩ እኔ እንጃ፣ ግን መመለስ ያለበት ይመስለኝ ነበር ይህን ኳስ የካይ ሃቨርትዝን ኳስ ነክቶት ነው እንግዲህ የገባው ራሱን ማስቆጠር ይችላል ማለት ይችላል። ግን ወደዛ እንኳን ቢያወጣው ጥሩ ነበረ። ነገር ግን አልሆነም ማለት እንችላለን እና ዶናሩማ አልቻለም ማለት ስለሆነ ተከላካዩ እንዲከታተሉ በላይ ዛልሎ ቴስታ ማስቆጠር እንደቻለ አይተናል። ስለሆነ
ከሀቨርትዝ እኮ ጥሩ ማለት ይችላል። በጣም ወሳኝ ለአርሰናል የአሸናፊነት ደግሞ ጎል እቺ ናት ማለት ይችላል። ሀቨርትዝ ጎል ሁለተኛው ጎል በቦክስ ውስጥ ያለው በቃ ጨራሽነት ሀቨርትዝ በጣም ምርጥ ነው። በጣም አስተኛ 9 ቁጥር የሚጮትበት መንገድ በጣም ምርጥ ነው ለአርሰናል። 9 ቁጥር ነው በጣም ከኳስ ጋር ያለው ምቾት አለ። ግን የኳሱ ላይ ምቾቱን ተውት። ሀቨርትዝ በኳስ ላይ ብቻ አይደለም ኦፍ ቦል ሙቭመንቶች ያለ ኳስ ያለው እንቅስቃሴ በጣም ትልቅ ጫና የሚፈጥሩት። ምክንያቱም ምንም ሊያደርግ የሚችል ተጫዋች ማለት ይችላል ከሀቨርትዝ አሁን እንደውም በቼልሲ ያለ በጣም ምርጥ ነበርና ሌላ ጫና ነው የሚፈጥረው። በጣም እንቅስቃሴ ያለው ተጫዋች ሙቭመንት ያለው ተጫዋች ስለሆነ የት እንደሚገኝ አያውቁትም ተከላካዮቹ ስለሆነ ይህ አይነት በጣም ትልቅ ነገር ነው። በአርጀንቲና እና በስፔን ጨዋታ ስላችሁ ፍራን ቶሬዝ ወይስ ኦያርዛባል መሰለፍ ያለበት ጨዋታ የነበረው ፍራን ቶሬዝ ነው። ኦያርዛባል እንዳልኳችሁ እዛው መቆም ነው የሚወጡ እዛው ቆሞ ነው በቃ ኳስ እንዲመጡት እንዳላል ግን እንቅስቃሴ አለው። ግን ፍራን ቶሬዝ ወደ መሀል እየገባ ወደ ቀኝ ወደ ግራ እየሄደ መጮት ስለሚችል በደንብ ተከላካዮችን የሚረብሽ ነው። እንዳልኩትም ውጤት ቀይሯል። ጎል አስቆጥሮ ሻምፒዮን አድርጓል ስፔንን እና ሀቨርትዝም እንደዚህ አይነት ያለው ተጫዋች ማለት እንችላለን። እሱም ጎል አስቆጥሯል። ከኳስ ውጭ ያለው ችሎታ በተለይ መሀል ሜዳ ተጫዋች መሆኑ ደግሞ ክሬቲቪቲ ተጫዋች 10 ቁጥር ምን ያለው ተጫዋች መሆኑ ወደ መሀል ሜዳ እየገባ በቃ አጥቂውንም ብልጫ እንዲወስድ የመሀል ሜዳውን የበለጠ እንዲረጋጋ ያደረገበት ይመስለኛል። ከሀቨርትዝ እዚህ ጨዋታ ላይ ካመኖሩ ለአርሰናል በጣም ጥሩ መሆኑን ያሳየናል ማለት ነው። የአርሰናል አርቴታ ብልሃት ተጨምሮበት እና ሀቨርትዝ እንግዲህ ይሄ ነው እና ይህ በሲቲ መከላከል በጣም ትልቅ ተጽዕኖ ያሳድራል። እንዳልኳችሁ በጣም ብቻ ኳስን የሚጣለት የሚቆም ተጫዋች እና ሙቭመንት ያለው ተጫዋች ብታነጻጽሩ የሰማይና ምድር ያክል ማለት እንችላለን። ተከላካዮች ግን አስቸጋሪው ሙቭመንት የሚያደርግ እንቅስቃሴ የሚያደርግ ነው። አንድ ቦታ ላይ የሚቆምማ እኮ አንድ ቦታ ላይ ቆሞ መከላከል ነው። ግን ሙቭመንት የሚያደርግ ከየት እንደሚነሳ የት የሚሆን መሳት እንደሚመጣ አይታወቅም። እሱ ነገር ለሲቲ መከላከል በጣም ትልቅ ተጽዕኖ ያሳድራል ማለት እንችላለን። ስለሆነ አርሰናል ወደ ለዜሮ ከሆነ በኋላ ጨዋታው ሙሉ ለሙሉ ወደ አርሰናል መሄድ ይችላል። ምናልባት ወደ አቻ ለመምጣት ጥረት እያደረጉ ነበረ በነ ፊል ፎደን በነ ኤርሊንግ ብራውት ሃላንድ በተለይ ኤርሊንግ ብራውት ሃላንድ ያላገኘው ኳስ በጣም ትልቅ እድል ነበረ። እነ ፊል ፎደን እነ ሲሜንዮ ዶኩ ጥሩ እድል ሊፈጥሩ ይችሉ ነበር፣ ነገር ግን አልቻሉም። የአርሰናል ዲፌንስ በጣም ምርጥ ነበር ማለት እንችላለን እና በቃ ሙሉ ለሙሉ ከሁለተኛው ጎል በኋላ ወደ አርሰናል ጨዋታ ሆኗል። ሲቲ መመለስ ካለበት ከዚያ በኋላ እንግዲህ ጎል ማስቆጠር ነበረበት፣ ግን ኳሱን ወደ አርሰናል ነው፣ ጎልም ወደ አርሰናል። ነገር ግን አርሰናል የመከላከል ድርጅቱንም አደራጀቱ ምንም አላፈረሰም። ችላ ሊሉ ይችላል አንዳንድ ቡድኖች ሁለት ጎል ካስቆጠሩ በኋላ ምን ማለት አንድ ጎል ቢቆጠር ነው ወደ ማቆጠር ደግሞ እንዳለን። ግን ሲቲ አንድ ጎል ካስቆጠረ ምናልባት ሊነሳሳ የሚችልበት አጋጣሚ አለ እና የመከላከል አደራጀቱ በጭራሽ አላፈረሰው። ቤን ዋይት በቃኝ እንደ ዶኩ እንግዲህ በካራባኦ ፍጻሜ ካየን ዶኩ እንዴት ቤን ዋይትን ሲያሰቃዩ እንደነበር አይተናል። ዶኩ እና ቤን ዋይት ነበረ። ተከላካይ ሞስኬራ ነው እንግዲህ ምንም ልምድ የሌለው ታዳጊ ተጫዋች 22-21 ዓመት። ጋብሪኤል ነበር። ጋብሪኤል ትንሽ ልምድ ያለው እሱ ነው ልምድ ያለው ተጫዋች ማለት ነው እንጂ በተከላካይ እና ካላፊዮሪ ነበር። ከዛ ደግሞ ካላፊዮሪ ነው እሱ በተከላካዩን ካላፊዮሪና ጋብሪኤልን እንጠቅም በተለይ ጋብሪኤልን እና በጣም የመከላከል በጣም ምርጥ ነበር ያለው። ዊሊያም ሳሊባም እንዴት መከላከል እንደሚችል በተለይ በማንቸስተር ሲቲ በዋንጫ ጨዋታ ታይቷል። ግን ይሄ ኮሚሽን ጨዋታ ነው በደንብ ሙሉ ለሙሉ ሊነግረን አይችልም። ቀጣይ ከኮቨንትሪ ጋር እናያቸዋለን ምን ሊፈጠር ይችላል ማለት ነው ለማለት ያክል ነው። እሺ ሌላኛው ማንቸስተር ሲቲ ምን ተሳሳተ የሚለው እንመለከታለን። በቀጣይነት ማንቸስተር ሲቲ ብዙ ነገሮች ተሳስቷል ማለት እንችላለን። ኢንዞ ማሬስካ በዚህ ጨዋታ በኮሜንት ሲሉ የፍጻሜ ጨዋታ እና ማንቸስተር ሲቲ ምን ተሳሳተ ኢንዞ ማሬስካ ምን ተሳሳተ የሚለውን ዝርዝር አድርገን ደግሞ እስካሁን አብራችሁን ቆያችሁ አመሰግናለን። አሁንም አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንቀጥላለን ማለት ነው። እሺ ማንቸስተር ሲቲ ምን ተሳሳተ? አሁን ወደ ሲቲ እንሂድ። 3-0 ስለሆነ ብቻ ሲቲ ሁሉ ነገር መጥፎ አድርጎ ነበር ማለት አይደለም። ግን በጣም ግልጽ የሆኑ ችግሮች ነበሩ። አንደኛ ዲፌንስ ኦርጋናይዜሽን፣ የዲፌንስ ተከላካይ ኦርጋናይዝ አልተደራጀም ዲፌንሱ። አርሰናል በፍጥነት ሲገባ ሲቲ አንዳንድ ጊዜ የቦታ ችግር ያሳይ ነበረ። በፍጥነት ሲገባ ቦታቸውን ራሱ የሚዩበት አይነት በጣም አማተር የሆኑ ነበር። በቃ ሲቲ አውቁ ነው የጨዋታው ምናምን የሚያስብል ነበር። ጨዋታውን ካያችሁት በደንብ ካላያችሁት ምን ቀል ነበር የሚመስላችሁ አሁን አነጋገሬ። ግን ተመልሳችሁ ሃይላይት እንኳን ብታዩ አንዳንድ ሙከሮችን ብታዩ ራሱ በጣም
የምትደሙበት ሙሉ ያየ ሰው ግን ይቀል አይመስልም፣ በትክክል ይገባዋል። እና ሁለተኛው ደግሞ ሚድፊልድ ኮንትሮል ነው። ሲቲ የሚታወቅበት ማንም ያውቀን እንደምታውቁት በሚድፊልድ ነው ወይም በፖዚሽን መጫወት ወይም ሚድፊልዱ ላይ ነው ኮንትሮል ማድረግ ነው። ሲቲ በመሃል ሜዳ የተለመደው ቁጥጥር አላሳየም። ጭራሽ ያልተለመደው አርሰናል ነው ሎንጎ ይጣል ተብሎ ፖዚሽን በልጦ ሄደ። ይሄን ነው እንግዲህ እና ይሄን ነው የምላችሁ። እና ሶስተኛው ሃላንድ ተነጥሮ ብቻ ሃላንድ በጨዋታው በቂ ተጽዕኖ ማሳደር አልቻለም። ይህ ግልጽ ነው። ሃላንድ በጨረሻ አልነበረም ጨዋታው ላይ ተቀይሮ ወጣው። ማርሙሽ ገባው። ማርሙሽ የባሱ የለም እና ይህ ለሲቲ በጣም ትልቅ ችግር ነበር። ምክንያቱም ሃላንድ በሲቲ የመጨረሻ አጥቂ ነው። እሱ ኳስ ካላገኘ ሲቲ የመጨረሻ የጎል ስጋት ጎል ማግባት ስጋት ይኖርባቸዋል። ጎል አያገቡም። ሃላንድ በቃ የመጨረሻ ጨራሽ አጥቂያቸው ነው እና ይህ በጣም አስገራሚ የጨዋታው ክፍል ነበረ። ሃላንድን መቆጣጠራቸው የበለጠ ደግሞ ለአርሰናል ለዲፌንሳቸው እረፍት እንዲሰጣቸው ያደረገ ይመስለኛል። ኳስ ወደ ሲቲ ይዞ ይሄዳል፣ ግን የመጨረሻ ሰርድ ፕሌሱ ላይ የሰርድ ቦክሱ ላይ የአርሰናል የመጨረሻ ክፍል ላይ ሲበታተን ያየነው ለሃላንድ የለም በዚህ ጨዋታ ላይ። ለዛ ነው ማለት ነው እንደኛ ያልኳቸው የሲቲ ሰጥ አንደኛ ዲፌንስ ኦርጋናይዜሽን ዲፌንሱ የለም ነበረ። ዲፌንሱ ጭራሽ የለም እንዳልኳቸው በጣም ምንም የለም። ሚድፊልድ ኮንትሮል ጭራሽ ዋናው ማንም የጠበቀው በዚህ ጨዋታ ማንቸስተር ሲቲ የሚድፊልዱን በደንብ ይቆጣጠራል ብሎ ነበር ማንም የጠበቀው። ነገር ግን እኔ ምንም ሲቲ ሚድፊልዱን ኮንትሮል ማድረግ አልቻለም። ኤሊዮት አንደርሰን የለም ነበር በዚህ ጨዋታ ማለት ይችላልን። እነ ፊልፎደን ወደ መሀል እየመጡ የሚችሉ ነበሩ፣ አልቻሉም። በአጥቂ ስፍራ እንግዲህ ጃክ ግሪሊሽ ነበረ፣ ምንም ማድረግ አልቻሉም። ኤሊዮት አንደርሰን እና ግን ምን ማለት ይቻላል በጣም ደካማ ነበሩ በማለት ሄደው እና ሃላንድንም ስላልነበሩ ጨዋታ ሃላንድ ከሌላ ሲቲ በጣም እየተላከመ የመጣበት አሁን ጭራሽ ቤፕ ጋርዲዮላ እኮ ከተለያዩ አማራጮች ጎል የማግባት እድል ሊኖር ይችላል። አማራጭም ማግኘት የሚችል አሰልጣኝ ነው ፔፕ ጋርዲዮላ። በጣም ቀላሎችን ማየት የሚችል አሰልጣኝ ነው። ኢንዞ ማሬስካ ከዚህ ከቀጠሉ ኢንዞ ማሬስካ ያለ ሃላንድ ምንም አይነት ሲቲን ላንመለከት ነው ማለት ነው። ጭራሽ በቃ የሃላንድ ከሌለ እንደውም አሁን ከጥቂት ጊዜያት በፊት ሃላንድ ባይኖርም በጣም ጥሩ ነበሩ እንደውም ሲቲዎች ሃላንድ ጎል ባያስቆጥርም። ነገር ግን ትናንት ጨዋታ ሃላንድ የለም ነበር፣ እነሱም ተሸክመዋል እና ይህ መስተካከል አለበት። በሃላንድ ብቻ ጥገኛ መሆን አያስፈልግም። ጋርዲዮላም ጥገኛ ነበር፣ ነገር ግን አሁን እያሻሻለ እየመጣ ነበረ። ከዛ ነው የወጣው። በዚህ ዓመታት እንደውም በጣም ምርጥ ነበረ 2 ዓመታት። እሺ እንጨርሰን ወደ ሶስተኛው ጎል ነው ያለና ወደ ሶስተኛው ጎል ስንሄድ ማርቲን ኦዲጋርድ ሶስተኛው ጎል ማርቲን ኦዲጋርድ ነው ያስቆጠረው 48ኛው ደቂቃ ላይ ከረፍት መልስ በ3 ደቂቃ ውስጥ እረፍት ከተመለሱ በ3 ደቂቃ ውስጥ ደግሞ ሌላ እስቲ አሁን ትንሽ ልበላችሁ። መጀመሪያ ወደ ዋናው ሳልገባ ወደ ሶስተኛው ጎል ሲቲ 2-0 እየተመራፉትና ኢንዞ ማሬስካ በደንብ መክሯቸው በጣም እንደዚህ ያደርጉ ምናምን ከዛ ትንሽ ተቆጣጠሩ ኳሱን እንበል። ሲቲዎች ነው የጀመሩት፣ ተቆጣጠሩ፣ ከዛ ወዲያው ተነጠቁ፣ ወደ በ3 ደቂቃ ውስጥ አገቡ። ሌላ ጫና መጀመሪያ ላይም በሰከንዶች ገባባቸው፣ አሁን ደግሞ በ3 ደቂቃ ውስጥ ገባባቸው። በቃ ሲቲ ምንም ማድረግ አልቻሉም። ምንም ልላችሁ አልቻለም። በሶስተኛ ጎል ሌላ የበለጠ ጫና ኢንዞ ማሬስካ ላይ ኢንዞ ማሬስካ አሁን በጣም ትልቅ ጥረት ያደርጋሉ ተብሎ ይጠበቃል። 2.5 ደቂቃ የነበረው ነገር ግን ይህ በ3 ደቂቃ ውስጥ ጎል መግባት ማለት መጀመሪያ በአፍሪካ ደቂቃ በ25 ሰከንድ ጎል ገባባቸው፣ 2-0 እየተመሩ ወጡ። ለዛም ጨዋታ ላይ አዲስ አሰልጣኝ በጣም ትልቅ ጫና። ከዛ ሁለተኛው ሰከንድ ላይ በ3 ደቂቃ ውስጥ ጎል ሲገባብን በጣም መጥፎ ነው። እና ይሄ ነው አርሰናል 3-0 ማርቲን ኦዲጋርድ። ይህ ለኔ እንግዲህ ከጨዋታው ትልቁ ነጥብ አንዱ ነው። ጨዋታው እኮ አልቋል፣ በቃ 3-0 አልቋል። 50ኛው ደቂቃ ላይ አልቋል ጨዋታው። ምክንያቱም እንግዲህ ኦዲጋርድ ጎል ብቻ አላስቆጠረም። በጨዋታው ውስጥ አርሰናል የሚያደርገው ጨዋታ የሚመረጥ ጨዋታ ሆኖ ነበር የታየው። ከዚህ በፊት እንግዲህ ማርቲን ኦዲጋርድ በቅርብ ጊዜያት አቅሙ በታች እንደታየ የሚናገሩ ሰዎች ነበሩ። ነገር ግን ትናንት የማርቲን ኦዲጋርድ ጨዋታ ነበር። የማርቲን ኦዲጋርድ ጨዋታ ማርቲን ኦዲጋርድ እንመሰባት ለማርቲን ኦዲጋርድ በደንብ እናነሳለን። በመሃል ሜዳው ኳስ መቀበል፣ ጨዋታውን ማስተካከል፣ በመጨረሻው ሰርድ ውስጥ መግባትና ጎል ማስቆጠር። ክርስቶስ ዙሪች ደግሞ በዚህ ጎል ሂደት ውስጥ ቁልፍ ሚና ነበረው። በደንብ መልሰ በጣም እዚህ ላይ በጣም ብዙ ማውራት እፈልጋለሁ። በጣም ብዙ ማውራት ነገር አለ።
እኔ እንጃ ጊዜ የሚበቃንም አይመስለኝም። ነገር ግን ምን እንደምልም አላውቅም። ነገር ግን ትንሽ ነገር ልበላችሁ የመጣልኝን ማርቲን ኦዴጋርድ ብዙ ነገር አወራለሁ፣ ግን ይቅር ትንሽ ነገር ላውራ። ማርቲን ኦዴጋርድ ይለኔ ጨዋታ እንግዲህ በጣም ኦዴጋርድ ያገባው ጎል ብቻ ላንሳላችን ብዬ ያገባው ጎል በጣም ምርጥ ጎል በረኛው ዶናሩማ አጋርመው በናቲ ፉትቦል ቻናላችን ላይ ተለቆ ላይ ማርቲን ኦዴጋርድ ጎል ገብታችሁ ማየት ትችላላችሁ። ዶናሩማን አሸማቁ የሚታስመስሎ አልመታውም፣ ግን ዶናሩማ ወደቀ፣ ከዛ አስቆጠረው በቀላሉ እና ኦዴጋርድ ነው እሱ ጎሉ ምንም አይሰራም። ጎል አስቆጣጫዎች አይደለም ጨራሽ አይደለም። ከዚህ በፊትም ኦዴጋርድ በቅርብ ጊዜያት ከአቅሙ በታች እንደሆነ የሚናገሩ ሰዎች ነበሩ። ትናንት ግን የ2023ቱን ማርቲን ኦዴጋርድ አይተናል። 23ቱን ማርቲን ኦዴጋርድ በደንብ አይተናል። እንጃ ኦዴጋርድ ወደ አቅሙ ተመልሷል የሚለው ጥርጣሬ ያስገባኛል። ነገር ግን ባጫታ የሚሆን አይደለም። አንድ አምስት ተከታታይ እንደዚህ ቢያደርገውን በእንግሊዝ ሊግ ደግሞ የምናየው ነው። ኦዴጋርድ ግን እንጃ በጣም ምርጡን ኦዴጋርድ አይተናል። በመሃል ሜዳ ኳሶችን ይቀበላል፣ እንደዚሁ ማለት ኳሶችን ሲቀበል ኳሶችን ማሰራጨት የሚችል ነው። በደንብ ፓሶች የሚያደርግ በመሃል ሜዳ ኳስ መቀበል፣ ጨዋታውን ማስተካከል፣ ጨዋታውን በደንብ የሚቆጠሩ እሱ ነው። መጨረሻው ሰዱስ መግባትና ጎል ማስቆጠር፣ በመጨረሻው ወደ መጨረሻው ክፍል መግባት ኦዴጋርድ የክሬቲቪቲው በጣም የላቀ ደረጃ ላይ ደርሶ ነበረ። አያሌ ዲክላሬሽን እኮ ይቸገራል አርሰናል በጎል ማስቆጠሩ ስለሆነ ኮርነር ማስቆጠሩ ፍሪኪክ ማስቆጠሩ ማሸማቸው አይደለም። ማርቲን ኦዴጋርድ ግን በክሬቲቪቲው እሱ ዲክላሬሽን ባይኖር እኮ ደንታ የላቸውም አርሰናል ማለት እችላለሁ እኔ ግን በመሃል ሜዳ ላይ የሚኖራቸው ቁጥጥር በራይስ በጣም የበለጠ ይሆናል ከማርቲን ኦዴጋርድ የበላይነት። ኦዴጋርድ በክሬቲቪቲ በደንብ የላቀ ነው። ከደግላሬስ ላይ ምንም ልናወርድ የማንችለው ነው። ሁለቱም በምርጥ ደረጃቸው ቢሆኑ ማርቲን ኦዴጋርድ የተሻለ ነው ብዬ ነው የማስበው። ለአርሰናል የሚጠቅመው ተጫዋች ምረጥ ብትሉኝ እና ኦዴጋርድ በጣም ምርጥ ነበር ጨዋታው ማለት ነው። ይህን ማነሳው ስለ ክርስቶስ ዞሊስ ነው። ክርስቶስ ዞሊስ ምን ነበር? ክርስቶስ ዞሊስ አዲስ ፈራን አይመስልም ነበረ። ክርስቶስ ደግሞ በዚህ ጎል ሂደት ውስጥ በጣም ቁልፍ ሚና የነበረው በጣም ምርጥ አሲስት ነው ያደረገው ማርቲን ኦዴጋርድ። ክርስቶስ ዞሊስ በፕሪሲዝን የአርሰናል ጨዋታ በኮሞ ጨዋታ ብቻ ነው ምን ጎል ሳትፍ ያደረገው። በሁሉም የአርሰናል ጨዋታዎች ላይ ጎል ሳትፍ አድርጓል። በመጀመሪያው ጨዋታ ከጂሮና ጋር ጎል አስቆጠረ። ቀጥ ጨዋታ ከሪያል ቤቲስ ጋር ሲሸነፉ አንድ አሲስት አደረገ ለኢንካፔ። ከዛ በዶርትመንድ ሲሸነፉ አሲስት አደረገ ለምድዋኔሪ ፈትፍቱ። ዛሬ ትናንት ከማንቸስተር ሲቲ ጋር ለኦዴጋርድ ምርጥ አሲስት አደረገ። በአምስት ጨዋታዎች አራት የጎል ተሳትፎ ክርስቶስ ዞሊስ በደንብ የተዋለ ተጫዋች ይመስለኛል። ግን ፕሪሚየር ሊግ ሲጀመር እናየዋለን እና ግራ ክፍል አያስፈርም ይበቃቸዋል ሊሆን ይችላል። ግን ፕሪሚየር ሊግ ላይ ሲጀመር በጣም ከባድ ነው። ማርቲን የሚልክበት ሁኔታ አለ የሚባል ነገር በትናንት ጨዋታ ጨራሽ አልነበረ። በቡድን ውስጥም አልተካተተም። እነዚህ ነገሮች አሉ። ጠዋት ዜና ላይ አንስቷል። ከብታችሁ መስራት ስለ ጋብሪኤል ኢየሱስ እና ጋብሪኤል ማርቲኔሊ አልተካተቱም። ምን ሊሆን ነው ምናምን የሚለውን በደንብ አይቻለሁ። በደንብ ተናግረው እዛ ጋር ሄዳችሁ ማለት ትችላላችሁ። አሁን አላወራውም ስለ ጨዋታው ነው የምናወራው እና እሱ እና ክርስቶስ ዞሊስ በጣም ምርጥ የነበረበት ነው። ምንም ማለት የማንችለው ነው። ክርስቶስ ዞሊስ በጣም ምርጡን ክርስቶስ ዞሊስን አይተናል። በቃ እሺ፣ ሌላኛው እንግዲህ የተጫዋቾች ግምገማ እንመለከታለን። ተጫዋቾችን ትንሽ እንገምገማቸው። አንድ ተጫዋቾችን ሬቲንግም እንስጣቸው። ስንበል አሁን ተጫዋቾች ሬቲንግ እንስጥ። ዴቪድ ራያ ጥሩ ነበረ። ምንም አልተፈተንም አልችላል። ዴቪድ ራያ ስለሆነ 8/10 እንስጠው። ክሊንሺት ስላዘዘገበ እንበል አስፈላጊዎች ላይ ጥሩ ምላሾች ሰጥቷል። በጣም ድንቅ ሴቭ አድርጓል። አንዱን ፊልፎርድም ካልተሳሳት ምት በጣም ጥሩ ሴቭ ስላደረገ 8/10 ሰጥቻለሁ። ክሊንሺት ማስመዝግቧል። ኦዴጋርድ ካላፊዮሪ 9/10 ልስጠው ወይም 8/10 ወርሳው አስቆጠረ። በጣም ምርጥ ነበረ። በመከላከሉም ጠንካራ ነበር። ማንቸስተር ዛጋ በእነ ፊልፎርድ እና ሴሜኒዮ ጋር ይገናኝ ነበረ። 8/10 9/10 ሰጠው። ማይልስ ስኬሊ ለኔ 9/10 ነው የምሰጠው። የማንሜዶ በጣም ምርጥ ስለሆነ ስኬሊ በጣም ምርጥ ነው። 9/10 ነው። የመጀመሪያው ጎል ላይ በጣም ትልቅ ነው ነበረው። በማንሜዶም ጥሩ አስተዋጽኦ አድርጓል። 9/10 ሰጥቷል ለማይልስ ስኬሊ። ለብሩኖ ጉማሬሽ 8 ወይ 8.5 ሰጥቷል ከ10 በሚድፊልድ ጥሩ ጉልበት ነበረው። ፓሲንግ እና ቦል ሪከቨሪ ነበረው። እናም ደግሞ ወደ ኋላ እየተመለሰ የሚጫወትበት ማለት ነው። 8.5 ሰጠዋለሁ። ዋናው ተጫዋች ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ 9.5 10 9.5 9 ሰጠዋለሁ ለሱ 9.5። የጨዋታው አንዱ ምርጥ ተጫዋች ጎል፣ ክሬቲቪቲ እና ሊደርሺፕ በደንብ ሶስት የሚያካትተ አንድ የማምጣዎች በጣም ሶስቱም ከያዘ ለውጥ የለውም።
ዋና ተጫዋች ምርጥ ተጫዋች ነው። ካይ ሃቨርትዝ 8.8 ይሰጠዋል። ጎል አስቆጥሯል እና የአጥቂ እንቅስቃሴ ጥሩ ነበረ። ክርስቶዞሊስ 9 ነው የሚሰጠው። ከአዲስ ተጫዋቾች የማይጠበቀውን ያሳየን። ለዛ ማለት ከአዲስ ተጫዋቾች የማትጠብቁትን በላይ ተጽዕኖ አሳይቷል። ከለዞም ከሲቲ ጋር ለሶስቱም ጎሎች ሂደት ላይ ተሳትፏል። ለሶስቱም ጎሎች ላይ ከመጀመሪያው ጎል ላይ ከዛው ለሽስኬሊ ወይም ለሶስት ጎል የሰጠው ሰው እሱ ነው ያቀበለው። ለኦዲጋርድ እሱ ነው እና ለካይ ሃቨርትዝ ካልተሰጠው እሱ ነው አሲስት ያደረገው። ስለሆነ በጣም ለሶስቱም ጎሎች በጣም ጥሩ አስተዋጽኦ ነበረው እና ይሄንን እንሰጣቸዋለን ማለት ነው ለተጫዋቾች ለአርሰናል ተጫዋቾች ሬቲንግ። እሺ ሌላኛው የምናነሳው አርሰናል ለፕሪሚየር ሊግ ዋንጫ ዝግጁ ነው የሚለውን ትንሽ ጥያቄ እናንሳ። ይህንን ትንሽ እንገምግም። ለዋንጫ ዝግጁ ነው የፕሪሚየር ሊግ 2026/27 ዳግም ሻምፒዮን? እስቲ እንየው። አሁን ትልቁ ጥያቄ ይህ አርሰናል ፕሪሚየር ሊግ እንደገና ማሸነፍ ይችላል? እኔ እንደማ የጨዋታ አርሰናል ለምን ዋንጫ ተፎካካሪ ነው ትልቅ ምልክት ሰጥቷል። ስኳድ ዴፕዝ አለ፣ ሚድፊልዱ ጥንካሬ ነበረው። ኦዲጋርድ በቅርሱ ከቀጠለ ትልቅ ልዩነት ይፈጥራል። አዲሱ ተጫዋቾች በፍጥነት ከቡድኑ ጋር እየተዋሃዱ ነው ማለት ይችላል። ነገር ግን ኮሚኒቲ ሺልድ አንድ ጨዋታ ብቻ ነው። ፕሪሚየር ሊግ 38 ጨዋታዎች ነው። ስለዚህ አርሰናል ትናንት በጣም ጥሩ ነበር ማለት እንችላለን። ነገር ግን ዋንጫው ተረጋግጧል ማለት አንችልም። ከማንቸስተር ሲቲ አዲሱ አሰልጣኝ የያዘው ቡድን ጋር ነው የሚጫወተው። ማንቸስተር ዩናይትድ አለ፣ ቼልሲ አለ፣ ቶተንሃም አለ፣ ሌሎችም እንደዛው አሉ። ከአርሰናል ጋር የሚቋቋሩት አንድ ቡድን ብቻ አይደለም፣ አንድ ጨዋታ ብቻ አይደለም የሚያደርጉት ማለት ነው። ይህ በጣም ትልቅ ነው። ኮሚኒቲ ሺልድን ዋንጫ ያነሳ ፕሪሚየር ሊግን ዋንጫ ያነሳ ማለት አይደለም። ባለፉት አመታት ውስጥ ኮሚኒቲ ሺልድ ዋንጫ ያነሱ ዘልቶ አያውቁም። በጣም ቆይቷል። የመጨረሻ ጊዜ ካልተሳሳትኩ ማንቸስተር ሲቲ ወይ ማንቸስተር ዩናይትድ ነው ያነሳው። ከስንት ዓመት በኋላ ከ7 ዓመት ምናምን በኋላ ነው ራሱ የማንቸስተር ዩናይትድ ወይ ማንቸስተር ሲቲ ያነሳው እና ስለሆነ ኮሚኒቲ ሺልድ በልቷል ማለት አንድ ክለብ ፕሪሚየር ሊግን ዋንጫ መብላቱ የተረጋገጠ ማለት አይደለም። እና የአርሰናል ፕሪሚየር ሊግን እሺ እንየው። ለምን ዋንጫ ተፎካካሪ እንደሆነ ትልቅ ምልክት ሰጥቷል። አሁን ዋንጫ ተፎካካሪ እንደሆነ ምልክት ኦፕታ ሱፐር ኮምፒውተር እንደዘገበው አርሰናል ይህንን ዋንጫ የማሸነፍ እድል አለው ብሎ ዘግቧል። አንደኛ ላይ ግምት ሰጥቷል። እንግዲህ ወይ አርብ ቢኖረን ጉዳያችን ላይ በጣም እናነሳለን። ስለ ኦፕታ እናነሳለን፣ ስለ እንግሊዝ ሊግ እናነሳለን። በጣም ሰፊ ውይይት ነው የሚኖረን አርብ ዕለት። በጣም ሰፊ ውይይት ነው የሚኖረን። በጣም ስለ እንግሊዝ ሊግ ሙሉ ነው የምናስሰው ከታሪክ ጀምሮ ስለዚህ አመት ስለባለፈው አመት ስለ ጨዋታዎቹ ግምት እናስቀምጣቸው ጨዋታዎቹን ያሁኑ እናም ደግሞ ስለ ኦፕታ ሱፐር ኮምፒውተር በደንብ እናነሳለን። ስለገመተው ፕሪሚየር ሊግ ምን ይመስላል በአሁኑ አመት በጣም ሰፊ ነው የሚሆነው። አብራችሁ እንግዲህ ቅዳሜ አይደለ ምጥሩ ቅዳሜ የሃል ሲቲ ከማንቸስተር ዩናይትድ ጨዋታ እንግዲህ የላይቭ ስርጭት ስለሚኖረን ወደ 40 ሰው አብሮናል። ተንታኛችንን ስለሆነ አንድ ሰዓት ይጠብቁን እና ይህን እምላችሁ እንግዲህ ስለሆነ አርሰናል አሁንም ለምን ተፎካካሪ ነው። በደንብ ስኳድ ዴፕዙ የበለጠ በጣም ጠንካራ ነው። እንደባለፈው አመት ሚድፊልዱ በጣም ትልቅ ጥንካሬ አለው። ዴክላን ራይስ ገና በሶስት ተኳል አልገባም። ዴክላን ራይስ አለ። ማርቲን ዙቢሜንዲ ተቀይሮ የገባው በጣም ትልቅ ተጫዋች ነው። እሱም ብሩኖ ጉማሬሽን አካተዋል። ኦዲጋርድ አለ። ማርቲን ስኬሊ በዛ ጨዋታ ማጫወት ይችላሉ እና በጣም ስኳድ ዴፕዛቸው እና ሚኬል ሜሪኖ እኮ በጨዋታ ገና አልገባም። ካይ ሃቨርትዝ በዛ ቦታ ማጫወት የሚችል ነው እና ኦዲጋርድ በቀን ከቀጠለ ደግሞ ትልቅ ምክንያት የሚፈጥር ተጫዋች ነው። እሱ ደግሞ የዋንጫ ፉክክር እንዳላቸው ያሳያል። በደንብ አሁን ለዋንጫ ትልቅ ተገማሽ የሚሆንበት አጋጣሚ እንዳላቸው ያሳያል። አርሰናል ዋንጫ ፉክክር እንደሚሆን በደንብ የሚያሳይ ነው አርሰናል ማለት ነው። ግን አሁን መሰረት አለበት የአጥቂ ስፍራው ነው። በግራ ተከላካይ በግራ ማጥቃት ስፍራ ክርስቶስ ነው ያለው። ክርስቶስ ለመተማመን አይቻልም፣ ገና ነው። በፕሪዝም ባሳየው አቋም ቁጥር አይለካም። ቪክቶር ዮከረስ ምናምን ሰው በቃ እሱ ጥሩ ነው። በቡካዮ ሳካም ጥሩ ነው። ግን እነሱ ተተኪ አለ ወይ ነው? ቪክቶር ተተኪ አለ ወይ? በአስተኛ ቁጥር ይኖራል። በቡካዮ ሳካ ማድዌኬ ነው ምናምን ሰው ማድዌክ አጨራስ የለበትም እና አጥቂ ስፍራ ላይ ማስተካከል ያለባቸው ነበር። ግን 15 ቀናት ብቻ ነው የሚቀሩት ለመጠናቀቅ እና አንድ አጥቂ ቢያስፈርሙ ጥሩ ነው ባይነኝ። አንድ አጥቂና አንድ ተከላካይ እንዳለ ነው ማለት እንችላለን። ስለሆነ ይህ ለአርሰናል ጥሩ ነው። አዳዲስ ተጫዋቾች በፍጥነት ከቡድኑ ጋር የተዋሉ ማለት እንችላለን። እነ ብሩኖ ጉማሬሽ ጥሩ ነው ማለት እንችላለን። ነገር ግን የክርስቶዞሊስን ማንሳት በጣም ትልቅ ነው ማለት እንችላለን። እሱ ኮሚቴ እንግዲህ ነገር ግን ኮሚቴ አንድ ጨዋታ ብቻ ነው እንዳልኳችሁ። እንግዲህ ፕሪሚየር ሊግ 38 ጨዋታዎች 20 ቡድኖች ጋር ነው 19 ቡድን ጋር ነው የምትፋለሙት።
ስለዚህ አርሰናል ትናንት በጣም ጥሩ ነበር ማለት እንችላለን። ነገር ግን ዋንጫው ተረጋግጧል ማለት አንችልም። ፕሪሚየር ሊጉን ሲቲ ዋንጫው ሊያነሳው ይችላል። እንግዲህ ፈልገን አርሰናልን በልጦ በደንብ አርሰናል በጣም ዘግጦ አምስተኛ ምናምን ሊወጣ ይችላል። ኮንሲል በላ ማለት ፕሪሚየር ሊግን ይበላል ማለት ስላልሆነ ማለት ነው። ይህን ነው እንግዲህ ላነሳላችሁ የምፈልገው። እሺ ያው ወደ ማንቸስተር ሲቲ እንሄዳለን። ማንቸስተር ሲቲ መጨነቅ አለበት ወይ እንላለን። እንጨርስ በማንቸስተር ሲቲ 3-0 ማሸነፍ ለሲቲ በጣም መጥፎ መጀመሪያ ነው፣ በተለይ አዲስ አሰልጣኝ ስር ሲሆን። ግን እኔ አሁን ላይ ሲቲ አልቋል አይደለም፣ ምክንያቱም ይሄ የወቅቱ መጀመሪያ ነው። ማረስካ ጊዜ ያስፈልገዋል። በደንብ አሁን ማሻሻል የሚችለው አጋጣሚ ያለው አዲስ ስርዓት ለመገንባት ጊዜ ያስፈልጋል። ነገር ግን ሲቲ ይህን ጨዋታ እንደ ዋርኒንግ ሳይን መውሰድ አለበት። ዋርኒንግ ሳይን መውሰድ አለበት። ይህ ትልቅ 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 ምልክት ነው ለኢንዞ ማሬስካ ማንቸስተር ሲቲ እና ማንቸስተር ሲቲ በደንብ መጨነቅ አለበት። በዚህ ጨዋታ በደንብ ኢንዞ ማሬስካ አሁንም ጊዜ አላቸው ማለት ይችላል። ጊዜ አላቸው በደንብ ማስተካከል ያለባቸው ማለት ይችላል። ማንቸስተር ሲቲ ኢንዞ ማሬስካ ስለሆነ ሰው ማሸነፍ በጣም መጥፎ መጀመሪያ ላይ ኢንዞ ማሬስካ ዋንጫ ጨዋታ ላይ በተለይ በአርሰናል በተለይ ማለት አሰልጣኝ ስር ሲሆን ኢንዞ ማሬስካ እንግዲህ እንዳልኳችሁ እንግዲህ አልቋል ሲቲ ማለት አልችልም። በደንብ መሻሻል የሚችል ነው። የወቅቱ መጀመሪያ ነው። ገና መጀመሪያ እንግሊዝ ጨዋታ እስካሁን አልተደረገም። ቀጣይ በርንማውዝ ጋር ነው የሚጫወቱት። ጨዋታ ነው የሚጠበቃቸው እና ማሬስካ ጊዜ ያስፈልገዋል ብዬ አስባለሁ። ማንቸስተር ሲቲ በደንብ ጊዜ የሚያስፈልገው አሰልጣኝ ናቸው። ኢንዞ ማሬስካ ወዲያው አንድ ቡድን ላይ ልክክ የሚለው አሰልጣኝ ይሆናሉ ብዬ አልገመተም። ማሬስካ ሁሉም ጊዜ ያስፈልገዋል። ማሬስካ አንድ ስርዓት ለመግባት ጊዜ ያስፈልጋል በደንብ ስለሆነ እንግዲህ አርቴታም እንግዲህ 5 ዓመት ጊዜ 6 ዓመት ወስዶ ነው እንኳን ጨብ ያለውና ጊዜ ቢሰጣቸው ባይነኝ ኢንዞ ማሬስካ ጊዜ ቢሰጣቸው በደንብ ጥሩ ቡድን ያስገኛል ብዬ አስባለሁ። ነገር ግን ሲቲ ይህን ጨዋታ በደንብ ይህን ጨዋታ ለሲቲ በቂ ነው ማለት ይችላል። ይህ ጨዋታ ለሲቲ ለመሻሻልም ለመውደቅም በቂ ነው ማለት ይችላል። ይህን ጨዋታ አይቶ መሻሻል ይችላል። ይህን ጨዋታ አይቶ መውደቅ ይችላል። አለቀ። ፋይናል ቨርክስ እንግዲህ ጨዋታን ጨርስ በመጨረሻ ትንተና እንግዲህ አርሰናል የተሻለው ቡድን ብቻ አልነበረም። አርሰናል የተዘጋጀው የተረጋጋው እና የታክቲክ እቅዱን በተሻለ ሁኔታ እየፈጸሙ ቡድን ነበረ። ካለፊዮሪ በ23 ሰከንድ፣ ሃቨርትዝ በ28ኛው ደቂቃ፣ ኦሊቨር በ45ኛው ደቂቃ 3-0 አርሰናል 18ኛው ኮሜርሻል አርቴታ በጨዋታ ትልቅ መልዕክት ልኳል። እኛ የፕሪሚየር ሊግ ዋንጫ ለመውሰድ መተናል። ነገር ግን እኔ የምጠይቃችሁ ጥያቄ ይሄ ነው። አርሰናል በዚህ ዓመት ፕሪሚየር ሊግ እንደገና ያሸንፋል ወይስ ማንቸስተር ሲቲ ከዚህ 3-0 ሽንፈት ተነስቶ ይመለሳል? አስተያየታችሁን ኮሜንት ላይ ላኩልኝ። እናት ፉትቦል ነን። ቪዲዮውን ላይክ ማድረግ እንዳትረሱ፣ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ማብራት አትርሱ። በሚቀጥለው ቪዲዮ እንገናኛለን። የዛሬው እንግዲህ እንዳልኳችሁ ያነሳ ነው ስለ ማንቸስተር ሲቲ እና ስለ አርሰናል ኮሚሽን ፍጻሜ ጨዋታ ነበረ። ስብሰባ ቆያችሁ አመሰግናለሁ። እናት ብራውን ነበርኩኝ። አመሰግናለሁ እና አሁንም እነግራችኋለሁ ቅዳሜ ከ8 ሰዓት ጀምሮ በናቲ ፉትቦል ቀጠሯችሁን ያዙ። ሃል ሲቲ አዲስ አዳጊ ከማንቸስተር ዩናይትድ በኤምኬኤም የመጀመሪያ ሳምንት ጨዋታ በላይቭ ጨዋታውን እናስተላልፋችኋለን። እንመልሳለን። ጠብቁን ማለት እችላለሁ። ሮብም እናም ደግሞ አንድ ሰርፕራይዝም አለኝ እነግራችኋለሁ። ሰርፕራይዝ እንግዲህ የሚሆነው 2 ፕሮግራሞችን ልናካትት አስበናል። እሱም ዶክመንተሪ እና የክለቦች ታሪክን እናነሳላችሁ። የተጫዋቾችን ታሪክ እናነሳላችሁ። የክለቦችን ዶክመንተሪ አናጫዎች የግል ህይወት እናነሳለን። ስለ በተምሱን እናካታለን። የመጀመሪያውን ደግሞ ጠብቁን። ነገ ስለ አልናገርም አንጫች ሙሉ ከውልደት እስከ አሁን ድረስ ባለው ትልቅ ተጫዋች ነው የምናነሳው። ነገ ጠብቁን ትልቅ አለን። እናም ደግሞ ሐሙስ ደግሞ የአንድ ክለብ ዶክመንተሪ እናነሳላችኋለን። ጠብቁን። አርብና ነገ ይጀምራል። እናም ደግሞ እንደምናስበው ሊጨምር ያሰብነው ሀሳብ አለ። ሊጨምር አይጨምር የሚለውን እስካሁን አልወሰንም፣ ግን ሁለቱ እንደሚጨምሩ ወስነናል። ስለ ሀገር ውስጥም እናነሳላችሁ። ስለ ሀገር ውስጥ ስፖርትን በደንብ እናነሳላችሁ ፈልገናል። ስለ ሀገር ውስጥ እግር ኳስ ብቻ አይደለም አትሌቲክስንም ጭምር ዋና የኢትዮጵያ መሰረቶች ነውና እናነሳላችሁ እንፈልጋለን። በተለይ ደግሞ እሁድ እናደርገው አስበናል። እሱን የምናነገበት ሁኔታ አለ። እናንተ ብቻ ኮሜንት ላይ
ይደረግ ብላችሁ ጻፉ። አዎ ወይም የላይክ ምልክቱን ንኳት። እናም ነገ ግን ጠብቁን፣ ሐሙስም ጠብቁን። ቅዳሜ ግን ዋናው ላይቭ ሃል ሲቲ ከማንቸስተር ዩናይትድ ይሆናል። እስከሚቀጥለው ቪዲዮ እስከምንገናኝ እናንተ ፉትቦል አናሊሲስ ፓሽን። አመሰግናለሁ። ባይ ባይ። ላይክ ሰብስክራይብ እንዳይረሳ። አመሰግናለሁ። በቀጣይ ቪዲዮ እንገናኝ።